ሰላም ክብራትና ክብራን በሳምንት 2 ቀናት ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በኢቢኤስ ፕሮግራማችን እንግዲህ በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን እንዲሁም ግልጽነትና ማብራሪያ የሚፈልጉ የምጣኔ ሀብት ርዕሰ ጉዳዮችን ወደ ተመልካቾቹ ያደርሳል። ወደ ዛሬው መረጃችን ከማለፋችን በፊት አንድ ጥያቄ ላንሳ። ሀገር ወዳድነት ወይም ደግሞ በእንግሊዝኛው ፓትሪዮቲዝም የምንለውን ቃል እንዴት ታየዋለህ? ምናልባት ይህ የሀገር ፍቅር የሚለው ቃል በብዙ መልኩ የሚገለጽ ይመስለኛል። አንድም የአንድ ሀገር ዜጎች ለሀገራቸው ዳር ድንበር ሲሉ የሚዋደቁበት አጋጣሚ ሲፈጠር ይህ ትልቁ የሀገር ፍቅር መገለጫ ነው ብዬ አምናለሁ። ከዛ ባለፈም ምናልባት ማህበራዊ ግዴታ መወጣት ኃላፊነትን የሚጠበቅብንን እያንዳንዳችን ዜጋዎች ስንወጣ ይህም ትልቁ የሀገር ፍቅር መገለጫ እንደሆነ ነው የሚገለጸው። እንዳልከው ነው ለሀገራችን ያለን ክብር ለሀገር ሉዓላዊነትና አንድነት የምንከፍለው መስዋዕትነት ብለን ልንገልጸው እንችላለን። በተጨማሪ ግን ለሀገር የምንከፍለው የተለያዩ ነገሮችም ለዚህ እንደ መገለጫ ሊወሰዱ ይችላሉ። አንዱና ዋነኛው ግብር መክፈል ነው። ይህንን እንድል ያስቻለኝ ደግሞ በስዊዘርላንድ ዳቮስ የተከናወነ አንድ ክስተት ነው። ይህም ደግሞ 400 የሚሆኑ የዓለማችን ቱጃሮች ስብስብ የሆነ ግሩፕ ውስጥ 260 የሚሆኑት ባለጸጎች ተጨማሪ ግብር መክፈል እንፈልጋለን። ተጨማሪ ግብር ብዙ ጊዜ የምናውቀውና የተለመደው ሀሳብ ግብር በዛብኝ፣ የታክስ ጫና በጣም ጨመረ፣ ይቀነስልኝ የሚል ነው። ምናልባት እነዚህ ዓለም አቀፍ ቱጃሮች ከምን መነሻ ይህን ሀሳብ አነሱ? እንግዲህ በዋናነት እንደ ምክንያት ያነሱት የሀብት ክፍፍል መኖር አለበት። ትክክለኛ የሆነ የሀብት ክፍፍል አይደለም ያለው። የህዝቦችን ኑሮ ለማሻሻል ደግሞ እኛ ከምናገኘው ገቢ ላይ ከዚህ በበለጠ መክፈል አለብን የሚሉ ዋነኛ ነጥቦችን ነው ያነሱት። ግብር ለሀገር የሚከፈል ዋጋ እንደሆነ ይታወቃል። እንግዲህ እኛም ወደ ተመልካቾቻችን ይህን መረጃ ያደረስነው ያስተምራል፣ ይጠቅማል፣ የሀገር ፍቅርን ይገልጻል ብለን ስላሰብን ነው። ተመልካቾች ካፍታ ቆይታ በኋላ ወደ ሌሎች መረጃዎቻችን እናመራለን። ወደ ቀዳሚው ሰሞነኛ የሁነት መረጃችን እናመራለን። በአዲስ አበባ ከ3 ቢሊዮን ብር በላይ ወጪ የተደረገበት ሆስፒታል በዚህ ሳምንት ተመርቋል። ሆስፒታሉ እንግዲህ በአንድ ዓመት ጊዜ ውስጥ ተገንብቶ ነው ወደ ስራ የገባው። ለ300 ለሚሆኑ ሰዎች ደግሞ የስራ እድል እንደሚከፍትም ሰምተናል። በተጨማሪም በሀገራችን ያለውን የሕክምና ክፍተት በጥናት በመለየት ነው ወደ ስራ የገባው። አገልግሎቱ እንግዲህ ከሀገር ውስጥ አገልግሎት ባለፈ የጎረቤት ሀገራትንና በተለይም ደግሞ በሀገራችን በአዲስ አበባ የሜዲካል ቱሪዝምን ለማበረታታት ዓላማ አድርጎ እንደተገነባም በምረቃ ስነ ስርዓቱ ተገልጿል። በዚህ የምርቃት ስነ ስርዓት ላይ የተለያዩ ጥሪ የተደረገላቸው እንግዶች የመዲናችን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ተገኝተው ነበረ። በተለይ ደግሞ በዚህ በጤናው ዘርፍ ላይ መሰማራት ለሚፈልጉ የተለያዩ አካላት መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ኢትዮ ቢዝነስም በምረቃ ስነ ስርዓቱ ላይ ታድሞ ነበረ። የሚከተለውን ጥንቅር አሰናድተናል፣ እንደሚከተለው ይቀርባል። ከተማችን አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የዛሬ 5 ዓመት አካባቢ ይህንን ራዕይ ይፋ አድርገን መንግስት ብቻ አይሰራውም፣ መስራት የምትችሉ በሙያው የምትሳተፉ በሙያው ያላችሁ የሰው ኃይላችን ባለሙያዎች እንዲሁም ባለሀብቶች ለዚህ ስራ ተሰጥኦ ያላችሁና ፍላጎት ያላችሁ ተሳተፉ፣ እንደግፋችኋለን፣ አብረን እንስራ ብለን ጥሪ አድርገን ነበረ። አንዱ ምላሽ እንግዲህ የኦሲስ ሆስፒታል ነውና ለዚህ በመብቃቱ በጣም ደስተኞች ነን። ማመስገን እንወዳለን። ሆስፒታል እንግዲህ ለየት የሚያደርገው የተለያዩ የሕክምና መሳሪያዎችን ዘመኑ ያፈራቸው ስቴት ኦፍ ዘ አርት የሚባሉ የሕክምና መሳሪያዎችን በዲያግኖስቲክ ዘርፍ ላይ ያሉ የኤምአርአይ 1.5 ቴስላ ኤምአርአይ 160 ስላይስ ሲቲ ስካን እንዲሁ ኤአይ ሰፖርት የሆኑ አልትራሳውንዶች ዶፕለር አልትራሳውንዶች እንዲሁ ዘመኑ ያፈራቸው ወሳኝ የሆኑ የኢንዶስኮፒ ኮሎኖስኮፒ ማሽን የተለያዩ ኦፕሬሽን ክፍል ማሽኖችን ሲአርመን የመሰለ ያለ ቀዶ ሕክምና አገልግሎት መስጠት ወይም በጥቃቅን ቀዳዳዎች
የሐሞት ጠጠር ማውጣት የሚያስችሉ የላፓሮስኮፒ ማሽን የመሳሰሉ የሕክምና መሳሪያዎችን በማሟላት ሆስፒታላችን ለህብረተሰቡ አገልግሎት ዝግጁ እንዲሆን አድርገናል። ይሄ ሆስፒታል የተመሰረተው በትልቅ ኢንቨስትመንት ነው። ከ3 ቢሊዮን ብር በላይ ኢንቨስት ተደርጎ የራሱ የሆነ 10 ፍሎር ያለው ህንፃ ቢውልድ በማድረግ እነዚህን አገልግሎቶች ከድንገተኛ ሕክምና አገልግሎት ጀምሮ በተመላላሽ ሕክምና በእናቶችና ህጻናት፣ የጨቅላ ህጻናት ጽኑ ሕክምና አገልግሎትን ጨምሮ የአዋቂዎች የጽኑ ሕክምና፣ የኩላሊት እጥበት ሕክምና መሳሰሉ አገልግሎቶችን በማሟላት ከዚህ በፊት የተለመደው የሕክምና አገልግሎት ላይ የተወሰኑ አገልግሎቶች ይጀመሩና ሌላው እየተጨመረ የሚሄድበት ሁኔታ ነው። ይሄ ሆስፒታል ግን በአንድ ዓመት ጊዜ ውስጥ እነዚህን ዝግጅቶች አጠናቆ በአንድ ጊዜ እነዚህን ሁሉ አገልግሎቶች እንዲሰጥ አድርገን የመሰረት ነው ሆስፒታል ነው። ይህን አገልግሎቶች ደግሞ የሚሰጡት ባለሙያዎች የሕክምና ግብአት ከተሟላ በኋላ ሌላው የጥራት ያለው ሕክምና ለመስጠት የሙያተኛው ደግሞ የተሻለ እውቀት እና ስነ ምግባር የሚፈልግ ስለሆነ በዛ ዘርፍ ላይ ስመጥር የሆኑ ሐኪሞችን፣ ነርሶችን፣ የተለያዩ ደረጃ ላይ ያሉ ባለሙያዎችን መልምለን የስራ እድል ከ300 ሰው በላይ የስራ እድል በመፍጠር ለሕክምና አገልግሎት ዝግጁ አድርገናል ማለት ነው። 30 በላይ ሰብ ስፔሻሊስት እና ስፔሻሊስት ሐኪሞች በአንድ አገልግሎት በመደበኛ የቀን ፕሮግራም ማታም ላይ አገልግሎት እየሰጡ ይገኛሉ። በዚህ ዘርፍ እንግዲህ ይህን አገልግሎት ስንሰጥ ለሕክምና አገልግሎት ወደ ውጪ የሚወጡ ዜጎቻችንን ለማስቀረት በተለይ ውድ የሆኑ የልብ ሕክምና፣ የካንሰር ሕክምና የመሳሰሉ ሕክምናዎችን በዚህ ሆስፒታል አገልግሎት እንዲሰጥ አድርገን ያዘጋጀን ነው። ስለዚህ ይህም የፎሪን ከረንሲን ከማስቀረት አንጻር ትልቅ አስተዋጽኦ ይኖረዋል። ሌላው ለአጎራባች ሀገራት ላይ አሁንም ሶፍት ኦፕኒንግ ጀምረን እንግዲህ ያየነው ከጅቡቲ ከተለያዩ ቦታዎች ታካሚዎች መጥተው ሕክምና አገልግሎት ከሶማሊያ እየመጡ ሕክምና እያገኙ ይገኛሉ። ስለዚህ ይሄንን ዘርፍ የተሻለ ኳሊቲ ጥራት እንዲኖረው በማድረግ ይሄ ሆስፒታል ትልቅ አስተዋጽኦ ያበረክታል የሚል እምነት አለ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።